አረብ ሀገር በቃኝ ሰለቸኝ ብለው እጃቸውን ለፖሊስ ሰጥተው ይሄዱና ጥቂት ሳይቆዩ ሀገራቸው ላይ ተመልሰው የሚመጡ ሰዎች በዝተዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። በመጀመሪያ ቪዲዮን ስታዩ ላይክ እና ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ በፍቅር እጠይቃችኋለሁ። እስኪ ስለ እንደነዚህ አይነት ሰዎች እናውራ። በጣም ብዙ ሰዎች 2 ዓመትም 3 ዓመትም ቆይተው ተመልሰው ሲመጡ እናያቸዋለን። በመሰረቱ አረብ ሀገር ኑሮ የአረብ ሀገርን ህይወት የቀመሰ ሰው እንደው ለምን እንደው ባላቅም አይቀመጠውም። ሀገሩ ገብቶ ያቁነጠንጠዋል። ብዙ ጊዜ የአረብ ሀገርን የማዳምን ቤት ህይወት በጭንቅላታቸው ይዘው ሀገራቸው የሚገቡ አሉና እዛ ሂደው ያለውን ነገር እዚህ ካለው ጋር ሲያነጻጽሩት የሰማይና የምድር ያክል። ለምሳሌ በስቶቭ ሲያበስሉ የነበሩት እዛ ሂደው እሳት አንድደው ማብሰል ይከብዳቸዋል። ብዙ ነገር ሽንት ቤት መኖሪያ ቤት የመሰለ ሽንት ቤት ሲጸዳዱ የነበሩ ሰዎች እዛ በእንጨት የተረጠረጠ ሽንት ቤት ላይ ገብተው መጸዳዳት ይከብዳቸዋል። በጣም ብዙ ምክንያት አለና ተመልሰው ተንከልክለው ሲመጡ እናያቸዋለን። እኛም እዚህ ሰው ሀገር የምንኖረው ሀገራችን ለመግባት ፈራ ተባ እያልን ዘመናትን ያስቆጠርን ሰዎች እነሱን ስናይ እንደዚህ ከሆነማ ምኑን ሄደዋለው እያልን ይሄው እዚህ ሰው ሀገር ላይ ብዙ ነገራችንን አጣን። ገና አንቡጥ ወጣት አበባ ሁነን የመጣን ሴቶች ብዙ ነገራችን ጠወለገ። እያየ ነው ከቀን ወደ ቀን ጉልበታችን እየከዳን ነውና እኔ አላቅም እስከ መቼ ሰው ሀገር እንደምንኖር፣ እስከ መቼ የሰው ሀገር አጎብዳጅ ሁነን እንደምንኖር አላቅም። እባካችሁ አሁንም መናገር የምፈልገው ነገር ቢኖር ሀገር የገባችሁ ሰዎች ለእኛም ሀቅም ሁኑን። እባካችሁ እኛ እንድንመጣ ጉልበት ሁኑን። እስከ መቼ ሰው ሀገር ትኖራላችሁ? እናንተስ ያንን ሁሉ ነገር አማራችሁ ተመልሳችሁ ሄዳችሁ እንደገና ለመምጣት እንዴት ታስባላችሁ? ቤት ሰርታችሁ ግቢ ያላችሁ ተመልሳችሁ የምትመጡ ሰዎች አላችሁ። ምንድነው እንዴት መጣችሁ ሲሏችሁ ቤት አይበላ ትላላችሁ። ቤት ብዙ ነገርን ይሸፍናል። መቼም ረሃብ ያለ አይመስለኝም። ከሰራችሁ ከተንቀሳቀሳችሁ ቤት ካላችሁ ሆዳችሁን ሞልታችሁ ማደር ያቅታችኋል? እስኪ ግቢያችሁን ዞር ዞር በሉና የተለያየ ነገር ተክላችሁ ለሆዳችሁ እንኳን ለመቻል ሞክሩ። አረ ብዙ ነገር መስራት ይቻላል። ወላሂ እንደው እስከ መቼ ማዳም ቤት አገልጋይ ሆነን እንዲሁ እንዳገለገልን ልንኖር ልንሞት? በቃ ይሄ ነው የኛ ጣፋንታ የተጻፈልን። የህይወት መስመራችን ይሄ ብቻ ነው፣ ሌላ አማራጭ የለንም። እስኪ ቆም ብላችሁ አስቡ። ሀገር ከገባችሁ በኋላ ያለውን ቻሌንጅ ተቋቁማችሁ ለማለፍ ሞክሩ። እስኪ እዚህ ያለውን ህይወት እርሱት። በቃ ከጭንቅላታችሁ ላይ አውጡት። የሰው ነው ቤቱ፣ የሰው ነው አኗኗሩ፣ የሰው ነው ምግቡ፣ የሰው ነው ኤቭሪቲንግ፣ ሁሉም ነገር የሰው ነው። የኛ ሊሆን አይችልምም አይደለምም። ሀገራችን ገብተን ግን ያለውን ነገር ተቀብለን ለመኖር እስኪ ራሳችሁን አሳምኑት። እስኪ በርትታችሁ አበርቱን። እስኪ ኑ ሀገራችን እንደምንም ብለን ሰርተን መኖር ለወዳችን አያቅተንም። እንደው ሌላው ቢቀር አርሶ መብላት ያቅተናል። እርሻን እንዴት ጠላችሁት? ግብርናን እንዴት ጠላችሁት? እንዲህ ብዙ ነገር እኮ መሆን ይችላል። ጀማ እስከ መቼ ነው የሰው ግረዱነን? አረ በእናታችሁ ወላሂ አሁንስ በጣም እየመረረኝ ነው። እኔ በጣም ሰለችኝ። ሀገሬ መግባት ካሰብኩኝ 6-7 ዓመት እየሆነኝ ነው። ነገር ግን እንደነዚህ አይነት ቪዲዮዎችን ሳይ መልሶ ሞራሌ ድቅቅ ይላል። ሀገሬ መግባት ፍላጎቴ ይጠፋል። አረ ወላሂ በቃ ጉልበቱን ለኛም ሀገር ገብተው በባህር ሳይቀር ተመልሰው የሚመጡ አሉ። አስቡት፣ ሰው በባህር ሲመጣ ህይወቱን አስይዞ ነው። አሳ በልቶት ሊቀር ይችላል ባህር ላይ ሰምጦ። በድንበር ላይ ደግሞ በጥይት ተቀልቶ ሊሞት ይችላል። እዚህ መተን እንኳን 10፣ 15 እና 20 ዓመት ቆይተው ምንም እኮ የሌላቸው ስንቶች አሉ። እስኪ የማያውቁትስ ሳያውቁትም እንበል፣ የምታውቁት ሰዎች የሁሉ ነገር እያያችሁ ተመልሳችሁ የምትመጡት ለምንድን ነው? ሀገሩን ታውቁት አይደል?
ምንም አይነት ለውጥ እንደሌለ ታውቁት አይደለም? ታዲያ ምን አዲስ ነገር አለልና ነው ከሄዳችሁ በኋላ ተመልሳችሁ የምትመጡት? ለምንድን ነው ራሳችሁን አሳምናችሁ ምንም ነገር ሰርታችሁ ወዳችሁን ሞልታችሁ ማደር ያቃታችሁ ሀገራችሁ ላይ? እስከ መቼ ሰው ስደት ይኖራል? እስከ መቼ ሰው አገልጋይ ሆነን እንኖራል? እስከ መቼ ሰው ፊት ይገርፈናል? ወላሂ አስቡበት። እንዲህ ብር የለንም ምናምን አትበሉ። ብር ሳይኖራችሁ እኮ አረብ ሀገር አትመጡም። በባህር የሚመጣ ሰው አገልሻይ 200-300 ሺህ ብር ይከፍላል። እንደውም ከዛ በላይ። በፕሌን እንኳን ብትመጡ እንደው 100 ከዛም በላይ ሺህ ብር ትከፍላላችሁ። እሺ በዚህ ብር ትንሽ ነገር መስራት አትችሉም? እዛው ግቢያችሁ ላይ ከግቢያችሁ ሳትወጡ እንዴ ብዙ ነገር ማሰብ ይችላል። ብዙ ነገር መስራት ይቻላል። ዞር ዞር ብላችሁ ለማሰብ ሞክሩ። ወላሂ የሰውን ሀገር እንደው ትንሽ ነገር ሲከፋችሁ ለመደበቂያ እንደ መደበቂያ አታስቡት፣ እንደ መሸሸጊያ አታስቡት። እኛ ተስፋ ቆረጥን። እውነቴን ነው የምላችሁ። ብዙ ነገራችን ሞራላችን ሞቷል። በቃ እናንተንም እያየን ማለት ነው። ጉልበት ሁኑን እስኪ፣ በርትታችሁ አብርቱ። የአረብ ሀገርን አትመኙት። ሀገር ከገባችሁ በኋላ ለአንዴና ለመጨረሻ ጊዜ ብላችሁ ከጭንቅላታችሁ ላይ አውታችሁ ጣሉት። በግርድና ሰው እድሜ ልኩን ይኖራል እና በጣም ውስጤ እንትን ስላለ ስለተረበሸ ይህንን ለማለት ነው የመጣሁት። አረብ ሀገር ሰው መጥቶ ማለት የሚፈልገውን ነገር አግኝቶ ተሳክቶለት የተመለሰ በተለይ በ1,000 እና በ2,000 ብር ተሰርቶ ተሳክቶለት የተመለሰው ሰው አላቅም። አረብ ሀገር እንኳን እድሜ ልካችሁን እንኳን ብትሰሩ ህይወታችሁ ሊቀየር አይችልም። መጀመሪያ ይህን ነገር አሳምኑት። የሆነ ቦታ ሄዳችሁ ህይወቴ ይቀየራል ችግር የለውም ብትሉ ችግር የለውም እኮ፣ ግን ህይወት አይቀየርም። አረብ ሀገር ሆኖ ህይወቱን የቀየረ ሰው ያለፈለት የሞላለት ሰው የለም። እድሜውን፣ ወጣትነቱን፣ ጤናውን፣ ሁሉን ነገር አጥቶ በመጨረሻም ቅስሙ ተሰብሮ ሲመለስ ነው አብዛኛውን ሰው የምናየውና ይህንን ነገር አሳምናችሁ አረብ ሀገር እንደ ውሃ ቀጂ ከመመላለስ ቆጠብ ብላችሁ ሀገር ላይ ያለውን ነገር ተቀብላችሁ ለመኖር ሞክሩ። እንግዲህ እንደነገርኳችሁ ቪዲዮዬ ከረዘመባችሁ ይቅርታ። ከዛ ባለፈ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እንዲሰራ ማለት ነው። እና ይሄንን ነው ማለት የፈለኩት። ሰላማችሁ ይብዛ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ደህና ሁኑ ልጆች፣ ሰላም ሁኑ።